ሮቤል ከሳሚ ላይ እድሜ ልክ ለማስፈረድ ሽር ጉድ እያለ ነው። ሮቤል ሳሚን የሚያስፈርድበት ሳሚ ከእስር ቤት ከሆነ ሌሎችን እንደፈለገ ማድረግ ይችላል። ሳሚ ነው ሀሳብ የሚሰጣቸው። ስለዚህ ሳሚን በሀሰት ምስክር በገንዘብ ገዝቼ ካስመሰከርኩበት እድሜ ልክ ባይሆን እንኳን እድሜ ልኩ ቀርቶ ቢያንስ አንድ 10 እና 15 ዓመት መታሰር አለበት ይላል። እናም ይሄንን የሰማችው ሉሲ ግራ በተጋባ መንፈስ ቆይ ምን እያደረክ ነው? ምንድነው ነገሩ ስትለው አው ይልሽ ሉሲ እሱን እስር ቤት ሌሎቹን ደግሞ እያንዳንዳቸው አስወግዳቸዋለሁኝ ቅንጅርቴንም እንደዛው ፍቅረኛውን ያው በተወሰነ ጊዜ መድኃኒት ሰጣትና ድጋሜ ሕክምናዋን እንድትከታተል ከዛም የኔ ተገዢ እንዲሆኑ አደርጋቸዋለሁ ይላታል። ግራ ተጋብታ እሺ እነ ሱራፌልና ቤዛስ? ሱራፌልና ቤዛን እኔ የማደርገውን አቃቅ እናም ስለዚህ ይህን የፈለኩትን ነገር አደርጋለሁ በማለት ይወያያል። ያንን ስትሰማ ነበር ሉሲ ወደ ፖሊስ ጣቢያ ሄዳ ለመርማሪ ፖሊሱ ድንገት ስትሄድ ሉላ ከመርማሪ ፖሊሱ ጋር እየተጨቃጨቀች ነበር። መርማሪ ፖሊሱ ሳሚ እንዲፈታ ፈልጋለሁ ያለ ኃጢአቱን የታሰረው በሚለው ለነገሩ እኔ አንተን ምን አጨቃጨቀኝ? አንተ ሰው እኮ አይደለህም። የገንዛ እህትን ህመምተኛ ልጇን ቤት አስተኝታ እንድትታሰር እያስፈረድክባት ሰው ነህ። ስለዚህ ከአንተ ጋር ምንም ጭቅጭቅ አያስፈልገኝም በማለት ዘወር ስትል ሉሲን ከጀርባ ታይታለች። አንደኛዋ ከወንጀል ነጻ የሆነችዋ ሴት መታለች፣ እሷን አናግራት በማለት ቅንዋን ተናግራ እሷም ስትሄድ ሉሲም ዞር ብላ አየቻትና መርማሪ አንተን ፈልጌ ነው የመጣሁት እኮ ከኔ ጋር ነው የመጣሽው? ድንቄ አዎ ካንተ ጋር ነው የመጣሁት። እሺ ምንድነው ችግሩ? አይውልህ ስለ ሳሚ ለላውራክ ነው የመጣሁት። ሳሚ የታሰረው ምናልባት በእኛ ቤት ቃጠሎ ምክንያት ከሆነ ከሀሰት እየራቀ ነው። እናም እንዳይመሰከርበት ልነግርህ ነው። የኛን ቤት የቅጠሉ ሙከራ በድንገት ነው የተቃጠለው ሙከራ የተነሳው፣ ግን ደግሞ ያ ነገር የኔም ሀሳብ ነበረ። ስለዚህ የሳሚ እጅ የለበትም። እናም ነገ ፍርድ ቤት ስለሚቀርብ እሱ ፍርድ ቤት ሲቀርብ እንዳይፈረድበት በማለት ነው። እናም የሐሰት ነው ሳሚ መፈታት እንዳለበት ትነግረዋለች። መርማሪውም ግራ ተጋብቶ እሺ በጣም አመሰግናለሁ ይላትና ይለያያሉ። እሷ ወደ ቤቷ መታ ምንም እንዳልተፈጠረ ሆና ሎሚን ስታናግራት ሎሚ የሆነ አንድ ነገር እንድታግዥኝ እፈልጋለሁ። አዎ እኔና አንቺ አንዋደድም፣ በተለይ እኔ አንቺን አልወድሽም ታውቂያለሽ እኮ። እኔም አውቃለሁ እትዬ። እናሽ ምንድነው ምን ማደርግልሽ? አይውልሽ አሁን በሳሚ ላይ የሚመሰከሩትን ሰዎች እንድትነግሪኝ እፈልጋለሁ። ለማንኛውም ግን መጀመሪያ ቁርስ እንብላ፣ ከዛም በኋላ ሁሉም ነገር ይደርሳል በማለት ቁርስ እያዘጋጀች ጠረጴዛ እያስተካከለች እያለ ሎሚ ሮቤል ወደ ጠረጴዛው ጋር ይሄዳል። እሺ ሎሚ እንዴት አደርሽ? ደህና ነሽ ወይ? እንዴት ነው ቁርስ እያዘጋጀች ነው እንዴ? ምንድነው የተሰራው ቁርስ ሲላት እንቁላል ፍርፍር አዘጋጅቻለሁ። አዎ ፕሮቲን ያስፈልገኛል፣ ስለዚህ ጥሩ ነው። በይሺ አስተካካይና ቶሎ አቅርቢና ቁርሳችንን ሰብሰብ ብለን መብላት አለብን ሲላት ሉሲ ከጀርባ ትመጣለች። ምንድነው እሱ? ለኛ አቅርቢልና ቁርሳችን ወደ ውስጥ ግቢ በማለት ስትናገራት አይ ዛሬ እኛ ጋር አብራ ነው ቁርሷን የምትበላው፣ የደስታችን ቀን ነው ይላታል። ሉሲም ግራ ተጋብታ ምንድነው እሱ? በቃ እንደነገርኩሽ ነው፣ ሁሉንም ቦታ ማስያዝ አለብኝ። ሱራፌልን ከቤዛ ጋር ማለያየት፣ ሉላን ደግሞ ከዚህ ማስወገድ፣ ብቻ ምን አስለፋሽ? ሁሉንም ነገር ቦታ ሲይዣለሁ። ዛሬ የደስታችን ቀን ነው፣ ደስታችን ደግሞ ሰብሰብ ብለን ነው የምናከብረው ይላታል። ፎቶውን በፖስታ አሽጎ ለቤዛ ልኮላት ነበር፣ የሎሚና የሱራፌልን ፎቶ አሳጥቦ። እናም ቤዛ በር ሲንኳኳ በር ለመክፈት ወደ ውጭ ስትሄድ ምንም አይነት ሰው በር ላይ የለም። ወደታች አየት ስታደርግ በሯ ስር የሆነ ፖስታ ተጥሎ ታገኛለች። ያንን ፖስታ አንስታ ምንድነው በማለት ከፍታ ስታየው ያየችን ማመን ያቀታታል። ግራ ተጋብታ ቀኝ ግራውን ብታማትርም ምንም አይነት ሰው የለም። ይህን ነገር ማን ነው እንዲህ ሊያደርግ የቻለው በማለት ፎቶውን አገልባብጣ ካየች በኋላ ሱራፌልን እየተጣራች ወደ ቤት ላይ ትዘልቃለች። መኝታ ቤት ስትገባ ሱራፌል እዛ ልብሱን እየቀየረ ስለነበር ምን ሆነሽ ነው ቤዚ? እዚህ ነኝ እኮ በማለት በመልካም ነገር ሲያናግራት እና ቆይ ይሄ ነገር ምንድነው በማለት እኮ ምንድነው እሱ? እስኪ አምጩ በማለት ተቀብሎ ፎቶ ነው ያየውን እሱ ማመን ያቀተዋል። ምንድነው እሱ?
ይህን ነገር ያደረገው ሮቤል ነው ወይ ሲላት፣ ሮቤልም ሆነ ማንም የሚያገባኝና የሚመለከተኝ ነገር የለም፣ ግን ምንድነው ስለዚህ ፎቶ ልታስረዳኝ ትችላለህ ወይም? አዎ አስረዳሻለሁ፣ ልነግርሽ ፈልጌ ነበር ሰሞኑን፣ ግን ደግሞ ፈርችሽ ነው። እባክሽን ቤዛ ልትረጅኝ ትችላለሽ ወይም ላስረዳሽ፣ አንድ አዳምጭኝ ቢላትም እኮ ምንድን ነው አስረዳኝ። እሺ ይቺ ልጅ ማለት ሎሚ ትባላለች። እነ ሮቤል ቤት በሰራተኝነት ስለላ ነው ያስገባኋትኝ። እናም ከኔ ጋር እየሰራች እያለ በተዘዋዋሪ ሮቤል ደርሶብን ስለነበረ እሷ ደግሞ በተራው ለሮቤል እንድትሰራ ሆነች። ይሄ ነው በቃ። እናም በቀደም የወጣው ቀን እንደዛው ያው ገንዘቡ ፍለጋ ነው አይደል ሰራተኛ እዛ ቤት ያስገባኸው ሰላይ ገንዘብ ፈልገህ አንተ መቼም ቢሆን የማትማር ክፉ ሰው ነህ፣ ሰው የሚልህን የማትሰማ አንተ መቼም አይገባህም በማለት እንባዋን እያረገፈች ቤዛም ሱራፌል ላይ ትናገር ጀመር። እሺ ቆይ ላስረዳሽ እባክሽን ቢላትም ቤዛ ግን እሺ ልስማህ እስኪ ተናገረው። እናም በቀደም ውሃ ሰጥተውኝ በውሃው ውስጥ የሆነ መርዝ አድርገውበት ስለነበረ ራሴን አላቅም። ከዛ በኋላ ምን እንደተፈጠረ አላቅም። ስነቃ ያለሁበትን ማመን አቃተኝ። በቃ ይሄን የተፈጠረው ነገር ቤዝ ከተረዳሽኝ እባክሽ ተረጅኝ። አዎ ተረድቻለሁ ብለው ደስ ብሎት ሳይጨርስ አሁን ምንም ነገር አልፈልግም፣ ልብስህን ይዘህ ከዚህ ቤት እንድትውጣ ፈልጋለሁ ትሏለች። ምን? አዎ ልብስህን ይዘህ ውጣልኝ፣ ከዚህ ቤት ውጣልኝ፣ አይንህን ማየት አልፈልግም። የዛን ቀን ወደ ሳሚ ፍርድ ቤት መሄድ ስለነበረባቸው ሁለቱም የመሄድ ፍላጎት ነበራቸው። ግን ደግሞ ያም ሳይሆን ቤዛም በሯን ዘግታ ማልቀስ፣ ሱራፌልም ወደ መጠጥ ቤት ተሰማራ። መጠጥ ቤት ቁጭ ብሎ እሱም እየጠጣ ሮቤል በጣም ነው የማዝንብህ፣ በጣም ነው የምገልህ፣ አንቺ የተረገምሽ ሎሚን ብትሆኝ አንቺን በሱ ስር ገብተሽ እንዲህ ያደረግሽኝ አይደለ ሳሚ ወንድሜ፣ በጣም ይቅርታ፣ ይህንን ነገር ዛሬው በዛሬ ቀን ባለመገኘት ያዝኛለው ጓደኛዬ በማለት ራሱን እየወቀሰ በመጠጥ ራሱን ይደብቃል። ቤዛ በሯን ዘግታ እያለቀሰች ነው። ሉላ በተደጋጋሚ ብደውልላትም ስልኳን አታነሳም። እንደዚሁ መርማሪውም ሲደውል ስልኳን አታነሳም። ስለዚህ ለሳሚ እንኳን ዋሱ ነው የሚያስወጣው ሰው ሲያጣ በአጋጣሚ ለሉላ ይደውሉላትና ሲያናግሯት አዎ ለኔም ስልክ እየተነሳልኝ አይደለም፣ ግን በቃ እኔ እመጣለሁ በማለት ሉላ ሄዳ ለሳሚ ዋሱና ታስፈታዋለች። እሱም ግራ ተጋብቶ ቆይ ግን እነ ቤዛ ምን ሆነው ነው ሰላም አይደሉም ወይ? እኔ አላቅም፣ እኔም ስደውል ስልካቸውን ሁለቱም አያነሱም